አንዱ ከቤተክርስቲያን መጥፋት ካለባቸው ቃሎች አንዱ አሪፍ ጊዜ ነበረን ነው። አሪፍ ጊዜ ነበረን፣ ድንቅ ጊዜ ነበረን። ማለክቶት በማሚዛን ያደረገው አጋንንት ነው። እሺ በቃ ሰው ግራ እንዴት ነው አጋንንት የሚጮራ? እንዴት ነው የማይጮህ? ፓስተር ጻድቁም ነበር ፊት ለፊት ነበሩ። እንደውም ፓስተር ጻድቁ በጣም ወደውታል። በጣም ቀይ ጽድት ያለ ቆንጆ ሴት ሻክሶ ሊፈጠር ወደ ከሌላ ሀገር ሊፈጠር እግዚአብሔር ከአባታችን ከጌታም ከኢየሱስ ክርስቶስ ጸጋና ሰላም ይብዛላችሁ። እንደምናላችሁ ዛሬም በአዲስ ቪዲዮ ወደ እናንተ መጥቻለሁ። እንደተለመደው ቪዲዮ ለብዙዎች እንዲደርስ በጌታ ፍቅር እንድታደርጉት አሳስባለሁ። እስከ ፕሮግራሙ ፍጻሜ አብራችን ቆዩ። በቀጥታ ወደ ቪዲዮ እናመራለን። አንዳንድ ክርስቲያን በዙ ጊዜ ብያለሁ፣ የቼልሲን ነው የማንቸስተርን ሙሉን ተጫዋች በስም የሚያውቃል፣ በተሸጡበት ብር የሚያውቃል። እውነት ውሸት? ማን ቤንች ላይ እንደሚቀመጥ ማን እንደሚጫወቱ ያውቃሉ። እነዚህን ክርስቲያኖች 12ቱን ሐዋርያት ስም ዝርዝር ጥራ በል። አይጠራም። እውነት ውሸት? እውነት ጴንጤ ነው። ህይወቱን እያነጸ ያለው በቃሉ ሳይሆን በሰፈሩ ነው። ቼልሲ፣ ማንቸስተር እንትና ምናምን በቃ ቤንች ላይ ያለው ምናምን እያለ ያወራልሃል። እሁድ ይመጣና ምን ይላል? ሃሌሉያ ጠላት ሲመታ ራሱ እንደዚህ ነው። ኳስ አይደል ወዘተ በምንኛ ነው የሚኖረው? እንደ ቀበሌው እንደ ሰፈሩ ነው። 12ቱን ሐዋርያት ጥራ እስቲ። ከዚህ ደግሞ ጥቀስ። ጴጥሮስ፣ ዮሐንስ። የትኛው ዮሐንስ? ኢየሱስን ያጠመቀው አይለኝ። እስቲ የቲቶን መልእክት አውጣ ስትለው ዘፍጥረት አካባቢ ይፈልጋል። በጌታ ስንት ዓመት ነው? 7 ዓመት። እስቲ ወደ ጢሞቴዎስ ሰዎችን አውጡ። ጢሞቴዎስ ወደ ጢሞቴዎስ ሰዎች ምዕራፍ 2 አውጡ። ወደ ጢሞቴዎስ ሰዎች ምዕራፍ 2። አሁን ራሱ መጽሐፍ ያገላበጠ ያ ቡድን ነው አለ። ወደ ጢሞቴዎስ ሰዎች አለ የለም? ወደ ጢሞቴዎስ ሰዎች የሚል አለ የለም? አለ የለም? ስላንተ ነው የኛው፣ ስላንተ ነው። ወደ ጢሞቴዎስ ሰዎች ወደ ልቆሮ ብዙዎቻችን የኳስ ተጫዋቾችን ስም በእያንዳንዱ የፈረንጅን ስም ጠርተን እናውቃለን። እኔ ደንቀኛል ባይዘው። እኔ ኳስ አልወድም። ኳስ የሚወዱ ወዳጆች ግን አሉኝ። በጣም ስማቸውን የት እንደተሸጡ፣ በምን እንደተሸጡ፣ ለምን እንደተሸጡ ይነግሯቸው። ቢብሊካል ቨርስ፣ ቢብሊካል ቻፕተር ብትጠይቀው ማንም ሰው ኮንፊደንሻሊ መናገር አይችልም። አሁን እንዳያችሁት ወደ ጢሞቴዎስ ሰዎች እና ይሄ ምንድነው ማለት መጽሐፍ ቅዱስ ላይ መንፈሳዊ ነገሮቻችን ላይ እንዴት ነን ነው ይሄ የሚያሳስበን ማለት ነው። መንፈሳዊ ነገሮቻችን ላይ ልክ ለኳስ የምንሰጠውን ፍቅር ለመንፈሳዊ ነገሮቻችን መስጠት አለብን። ነገ የሚያሆነው ከነገ ወዲያ የሚያሆነው እግዚአብሔር ቃል ግን ሁሌ ሪፍሬሽመንት ወደ እግዚአብሔር መምሰል ያደርሳል። በጎ ነገርን እግዚአብሔርን ወደ መምሰል ያደርሳል እንጂ ጥፋት አይሆንም። ኳስ ግን ልትናደድበት ይችላል። ኢሞሽናል ነው የምትሆነው፣ ስፒሪቹዋል አትሆንም። እና በደንብ አስቡበት ይህን ነገር ወገኖች። ይህ አባት የሌለው እንዳትባል የሚያደርግ ስለ ስሙ በጽድቅ መንገድ የሚመራ ከቅድስናው ተካፋይ ያደረገ አባታዊ ቅጣት የሚቀጣ ቅድስናን በክብሩ የሚያለማምድ በቃሉ ያረጀ ነገርህን እያነጻ አባት የቆሸሸ ልብስ እንደሚቀይር ውስጥህን ውጭህን እያሳመረ የአባትነት ክብሩን የሚያሳይ ትክክለኛ አባት ቦታውን ይህን ኢየሱስ ቦታውን ያዘ። እግዚአብሔር አባትነት የማይተካከል ነው፣ የማይተካከል። የሥጋ አባቶች ይደክማሉ፣ ያረጃሉ፣ በተለያየ ምክንያት ሊሞቱ ይችላሉ። እናንተ አለ ጌታ ክፉዎች ሆናችሁ ሳላችሁ ለልጆቻችሁ መልካም ስጦታ መስጠት ከቻላችሁ ልጆቻችሁ ዳቦ ቢለምናችሁ ይንት እንደማትሰጡት የሰማይ አባታችሁ የሚል ቃል አለ። ብወንዶን አላውቅም እንዴት አብልጦ ይላል። የዚህ አባትነት ወደር የለው። እኔ አባት በልጅነቴ ስላጣሁ የዛን አባትነት ቦታ ታክቶ እንደ አባት አሳድጎ ክብር ያሳየኝ፣ ወግ ማዕረግ ያሳየኝ፣ ከሰው ተራ እንዳልቀር ያደረገኝ አንድ አባት አለ። ኢየሱስ ይባላል። ኢየሱስ ይባላል። ደግሞ የሚገርም ነገር ይሄ አባት በልክ ነው የሚገባው። ለአንተም ቤት ለዘኮሲም ቤት ልክ ነው፣ ለእኔም ቤት ለዘኮሲም ቤት ልክ ነው። በልካችን የሚገባ ልከኛ አባት ኢየሱስ ይባላል። ፍጥረት ኢየሱስን አባትነት ማግኒፋይ ማድረግ አለበት። ፍጥረት ወደዚህ ኃላፊነት ወደሚወስድ ካዝና ወደማያልቅበት ስቶሩ ሁሉ ሙሉ የሆነ በሚያስፈልግህን እየሰጠ ለክብር የሚያበቃ
በምትሰጠው ሊይዝህ የሚችል ተራራውን ደልዳላ ሰርጓጉጥን መንገድ እያደረገ ፍጻሜን የሚያሳምር መካሪም አክባሪም ምርጥ አባት ኢየሱስ ይባላል። ያለ ምርጫ ልንመርጠው የሚገባ አባት ነው። የኢየሱስ አባትነት ላንተ የተለየ ነው። ጦር ሜዳ ከሱ ጋር ነበረ። በጠላቶቹ ፊት ለፊት ከሱ ጋር ነበረ። ባልተከሰሰው ሲከሰስ ከሱ ጋር ነበረ። በመንገዶቹ ሁሉ ከሱ ጋር ነበረ። በስተቶቼ እየመከረ ስወድቅ እያነሳ ስሙ በእኔ ላይ ለማጠፍ ለመቀየር የማይጸጸት አባት ነው። መልካም ስትሰራ ብቻ የሚፈልግ መልካም ሳትሰራ የሚተውህ አይደለም። ታስታውሳለህ? ይህ አባት አንድ ቀን ሰይጣን ወደዚህ አባት መጣ። ልጅህን አገኘሁታል። የት አገኘው? ቆሽሾ አገኘሁታል። ማን ነው? ካህን ነው አሉ። እስቲ ሊሆኑ ሳየው እውነትም ቆሽሾ። ልጅህ እንዲህ ነው አሉ። ከዛሬ የምድር አባት ለምን እንዲህ ያለ ሊሉ ሊቆጣብ ይችላል። ይህ አባት ይለያል። ስማርት ነው። በጣም ፍቅር ነው። በጣም ማናችሁ ልጆች ቀይሩለት እስቲ ያለ እየቀየረልን ያስቀጥለን አባታችን። ቀይሮ የሚያስቀጥልን አባት ምረጠው። ከቆሻሻው ልብስ በላይ ነጩ ልብስ ያለው በነጩ ልብስ ነገን የሚያስቀጥል እንደ ሰው እንደ ከሳሽ ያልሆነ ይህ አባት ነው። ይህ ማለት ከጀማሮ እስከሚያልቅ ድረስ በጣም የሚደንቅ ማለት ሰስፐንስ እየፈጠረ ድንቅ ትምህርት አዘል እጅግ እኔ እንደተማራችሁበት በፍጹም አልጠራጠርም። የኛ አባት እንደዚህ ነው። የኛ ጌታ እንደዚህ ነው። ታስታውሳላችሁ? አይ ቲንክ ዘካርያስ መጽሐፍ ምዕራፍ 4 ካህኑን ኢያሱን በቆሻሽም ወይም እድፋምን ልብስ ለብሶ አቆመው። ላይክ በቃ ዲስክሬስ አደረገው ማለት ጸጋውን አገፈፈበት ሰይጣን። እግዚአብሔር ግን ኢየሩሳሌምን የፈጠረ ወይም የጠራ እግዚአብሔር ይገስጽ ብሎ በማለት እንደገና ያንን እድፋምን ልብስ አውጥቶ ቆንጆና መልካሙን ነገር አለበሰው ማለት ነው። እኛ አምላክ እንደዛ ነው። ከነ ቆሻሻችን የሚጥለን ቆሻሻችንን አጥቦ በቅድስና ምን አይነት አምላክ ነው ያለን በእውነት። ይህንን አምላክ ሰዎች እንዲያውቁ፣ አይኖቻቸው ያልተከፈቱ ሰዎች እንዲያውቁ በጣም ናፍቆቴ ነው። ጌታ ኢየሱስ ለብዙዎች እንዲደርስ ጸሎቴ ነው። አንድ ራፐር ዘፋኝ ካለበት ወጥመድ ተሰብሮ እግዚአብሔር አስመልጦት በልጁ በክርስቶስ አምኖ ይኸው የዘላለም ሕይወትን ተቀዳጅቷል። እግዚአብሔር ይመስገን፣ ተጠምቋል። እስኪ ቪዲዮን አብረን ነይ። ይሄን ራፐር ስንቶቻችሁ ታውቁታላችሁ? ታስታውሱታላችሁ? ይህ እንግዲህ ከላይ በምስሉ ላይ የምትመለከቱት አልተሳሳታችሁም፣ ኤንኤልኤ ቻፓ ነው። እንግዲህ ሁላችሁም ታውቁታላችሁ ብዬ አስባለሁ። እጅግ በጣም በዘፈኑ ዓለም የነበራችሁ ወይም ደግሞ ዘፈን የምታዳምጡ የነበራችሁ ሰዎች ሁላችሁም ታውቁታላችሁ ብዬ አስባለሁ። ይህ ታዋቂው ራፐር እንግዲህ እንደዚህ በመድረክ ላይ እብድ በሆኑ ፐርፎርማንሶችና እንግዲህ በሚያወጣቸው የድምጽ በተጋነነ ድምጽና እንዲሁም ደግሞ በዜማው እጅግ የሚወደድ ተወዳጅ አርቲስት ነበረ። አሜሪካዊ ራፐር ኤንኤልኤ ቻፓ እንግዲህ ወደ ጌታ መጥቷል። ሁላችሁም ተስፋ ቁረጡ። እንግዲህ የእሱ አድናቂ ሆናችሁ ሁላችሁም እናንተም ወደዚሁ ጌታ ብትመጡ ይሻላችኋል። ወንጌል ይለውጣል። እኔ በጣም ደስ ብሎኛል። በትላንትናው ዕለት እንግዲህ ሲጠመቅ የነበረውን ቪዲዮ ራሱ በራሱ ቲክቶክ አካውንት ላይ አጋርቷል ማለት ነው። ከዛ በፊትም እንግዲህ አንዳንድ ቪዲዮዎችን ሲለቅ ነበረ ስለ ጌታ መልካምነት የሚናገሩ ምናምን። ነገር ግን እጅግ በጣም ደስ ብሎኛል። እናንተ ምን ተሰማችሁ? ወንጌል ይለውጣል። ወደ ወንጌል እውነት ሁሉ ወደ ኢየሱስ ክርስቶስ ነው። እግዚአብሔር የተመሰገነ ይሁን። ስለዚህ ወንድም በእውነት እኔ በጣም በሚበልጥ ደስታ መደሰተው በተለይ ይሄ ከኢሉሚናቲ ዓለም ጋር ይሄ የሚስጥሩ ማዕበር ከአጋንንት አሰራር ከዚህ ከዘፈን ዓለም በተለይ ይሄ ውጭው ዓለም ላይ ያለው የዘፈን መንፈስ ባይዘወይ ቀላል የሚባል አይደለም። አደገኛ ስፒሪቹዋል ዊፕን ነው። አጋንንታዊ ውጊያ ነውና ከዛ ተጽዕኖ ሰብሮ እግዚአብሔር ሲያስመልጥ ማየት እጅግ ደስታን የሚሰጥ ነገር ነው። ለነፍስም ረፍት ነውና እግዚአብሔር ይመስገን። ስለዚህ ወንድም እላለሁ እግዚአብሔር የተመሰገነ ይሁን። አንዱ ከቤተ ክርስቲያን መጥፋት ካለባቸው ቃሎች አንዱ አሪፍ ጊዜ ነበረን ነው። አሪፍ ጊዜ ነበረን፣ ድንቅ ጊዜ ነበረን። ማለክቶት በማሚዛን እግዚአብሔር ሰብስበው የሚያናግረን ቃሉን የሚሰጠን በዘማሪዎች በቃል በኩል በመጋቢዎች የሚናገረን አሪፍ ጊዜ እንዲኖረን ነው። እግዚአብሔር እኮ ቃሉን የሚልከው ለትራንስፎርሜሽን ነው እንጂ ድንቅ ጊዜ ነበረን ብለን ፖስት እንድናደርገው አይደለም። መገኘቱ ነበረ። በምን አወቅ? ወንድሞቼ እናቶቼ፣ እግዚአብሔር ቃሉን የሚልከው ለትራንስፎርሜሽን ነው፣ ለህይወት ለውጥ ነው። በየሳምንቱ እዚህ ስንሰበሰብ እግዚአብሔር ቃሉን ልኮ የሚሰጣችሁ ለህይወት ለውጥ ነው። ድንቅ ጊዜ፣ ዋው የሚገርም ጊዜ አትበሉ። ከዛ የሚቀጥለው ሳምንትም ሌላ አሪፍ ጊዜ ፍለጋ ኖ እግዚአብሔር ዛሬ ተናገረ። እርምጃ ውሰድ። ከእግዚአብሔር ጋር ተስማማ። አለቀ።
የፍቅርና የርኅራኄ አምላክ ስለሆነ ይህን ተናገረን። የሚፈልገውን እንድናውቅ እግዚአብሔር ይናደረግ። ለመናገር ይሄ ነገር ብዙ ጊዜ ያነጋግረኛል። ብዙ ሰዎች ወደ ቤተክርስቲያን ከሄዱ በኋላ አሪፍ ጊዜ ነበር፣ ጥሩ ጊዜ ነበር የማለት አዝማሚያ ይበዛል። ያው ታውቃላችሁ፣ ወጣቱ ደግሞ ደስ የሚል ጊዜ ነበር፣ በጣም ተመችቶነ ዘማሪ እንትና እንዲህ ነበር ከማለት ይልቅ ይህንን የሰማነውን ድምፅ የተማርነውን ትምህርት ወደ ህይወት አካል እናልበሰው ነው ያስተምሩ። አካል ይልበስ ይታይ በህይወታችን። ክርስትና መገለጥ ነው። ክርስትና መኖር ነው። ክርስትና በሰው ፊት መግለጥ ነው ክርስቶስን አይደል? ያ ይሁን ነው መልእክቱ። ሌላ አይደለም፣ ሌላ ሀሳብ የለውም። እስኪ መጋቢ ታምራትን አንድ ጊዜ እንመለከታቸዋለን። ያልተጨረሰ ፌስቡክ ሙጥጥ ተደርጎ የሚታየው ጸሎት ቤት ፕሮግራም እስኪጀምር፣ አንዳንዱማ በስብከትም መሃል በትምህርቱም መሃል መልእክት ልውውጥ፣ የቴክስት ልውውጥ፣ አንዳንዱ ከወንበሩ ላይ ዝቅ ብሎ አገልግሎት እየተሰጠ ምንም ማለቂያ መቆሚያ የሌለው ባርነት ውስጥ እኮ ነው ያለን ወገኖች። ተመልሼ እንደገና እዛ ውስጥ ገባሁ። ድሮ ጸሎት ቤት ስንቀመጥ የመጀመሪያ ስራ ምን ማድረግ ነው? አሁን እንጸልይ የሚል ማስታወቂያ ተነግሮም እንኳን ሰው አይጸልይም። ይከብዳል በጣም። አንዳንድ ሰው ቁጭ ብሎ ግን እንደዚህ ይላል። በጣም ይከብዳል። ያውም የእግዚአብሔር ቤት በተባለበት የአምልኮ ቦታ በተባለ ጸሎት ቤት ተብሎ በሚጠራ ቦታ አንዳንድ ሰው አይጸልይም። የሚጸልዩትን ሊሰልል የመጣ ይመስላል። ያስፈራል። በጣም ያስፈራል። እንንበርከክ ተብሎ መንበርከክ እየቻለ የተሟላ ጤና እያለው የማይንበረከክ ሰው ብዙ ነው። ኧረ ጉልበት ሁሉ ለሱ ይንበረከካል ተብሎ ተጽፏል። ትልቅ ቢኮን ምንም ቢኮን የጤና ጉዳይ ችግር እስከሌለ ድረስ ጉልበት እንዲንበረከክለት ታዞለታል። አሜን ትላላችሁ ወገኖች? ጉልበት ሁሉ በሰማይ ያሉ በምድር ያሉ ከምድር በታች ያሉ ሁሉ ለእርሱ ምን እንዲሆኑ እንዲንበረከኩ አትሉም እንዴ ወገኖች? ምን እንዲሆኑ? ይሄ ሁሉ ፍጥረት ዓለም እንዲንበረከክ ከታዘዘ አንተ ለምን አትንበረከክም? ወንድሜ እህቴ ለምን አትንበረከኪም? ጸሎት ቤት ከመጣን ቤቱ ምንድነው? ከነስሙ ጸሎት ቤት ነው፣ ከነስሙ። ስለዚህ ተንበርከን እንጸልይ። ትንሽ ሰዓት በቤታችን እንጸልይ። ምን በስራ ብንወጠር የውጭውም የቤቱም ኃላፊነት ያለብን ሰራተኛ ቀጥረን ማናሰራበት አገር ቢሆንም ግን እንደምንም ትንሽ ደቂቃ በፊት ነው ተንበርክኮ መጸለይን የመሰለ ነገር የለም። ብዙዎቻችን እንግዲህ ከጸሎት ማፈግፈግ እንወዳለን። ያው ጸሎትን እንዳንጸልይ እንኳን የሚፈልግ ዊፕን አለ፣ መንፈስ አለ፣ አጋንንታዊ ሲስተሞች አሉ። በዚህ ምድር ላይ ስንኖር ውጊያዎች አሉ ወደ እግዚአብሔር እንዳንቀርብ የሚፈልጉ። ምክንያቱም የስጋ ስራ ይበልጣል። ኦኬ፣ ስጋ ይፈልጋል፣ ስጋ ምቾትን ይፈልጋል፣ ስጋ ኃጢአትን ይፈልጋል፣ ስጋ ሌሎች ነገሮች። የእግዚአብሔርን ዓለም አይፈልግም። ስጋ መቀደስን አይፈልግም። ስጋ ከእግዚአብሔር ጋር እንድትገናኝ እንድታወራ አይፈልግም። ስለዚህ ውጊያውን የሚያደርገው አንተ እንዳትጸልይ በማድከም ነው ማለት ነው። ስለዚህ ይህንን መንቃት መቻል አለብን ነው ወገኖች፣ ሀሳቡ ይሄው ነው። አሁንማ አጋንንቱ ራሱ በቃ በድርድር ሆኗል። ዘመኑ የድርድር አይደለም፣ በድርድር ውጣ፣ በኢየሱስ አልወጣ፣ ውጣ አልወጣ፣ በኢየሱስ ውጣ አልወጣ፣ በጌታ በኢየሱስ እናረዝመዋለን ስሙን ራሱ እንዲለቅ። በጌታ አታስመስሉ፣ ክብር እንዳለ አታስመስሉ። በዝላይ አታስመስሉ። ምንድነው እንጣጥ የሚያደርጋችሁ እንዴ? አታስመስሉ በዝላይ። ወደ ላይ ደግሞ አሁን መተውልናል። አንዳንድ ዘመን ወደ ላይ ምድር ልቀቁ አለ። ይዘነውም አስቸግሮናል። እንኳን ለቀ ነው ምድር ልቀቁ፣ ወደ ላይ ምድር ልቀቁ። ብራዘር የት እንልቀቅ? ይዘነውም አልተመቸንም። አስመስላይ ውሸታ። የእግዚአብሔር ክብር በቅርብ ቀን ይመጣል። እኔ የእግዚአብሔር ክብር መልእክተኛ ነኝ። ተመቻችሁ አልተመቻችሁ እግዚአብሔር ተናገር ያለኝን ሳልናገር እጄ እንቅልፍ ከማጣ ነግሬያችሁ እናንተ እንቅልፍ ብታጡ ይሻል። አያችሁ፣ ሰው ከእግዚአብሔር ጋር ከተስማማ ተፈጥሮ ይገዛለታል። ድንጋይ ይሰማሃል። ድንጋይ አሕዛብ ይሰሙሃል። ወገን ስንቅ ማቀበል ቢያቅተው አብዱር ረዛቅ ዝቆ ይሰጣል። ያዛል እግዚአብሔር። ሰማይ ምድር የእርሱ ነው። አሜን በሉና ጩሁና አሜን አሜን አሜን። ድንቅ መልእክት ነው ማለት ያው ብናስተውል መልካም ነው። እየፈገግ እያልንም እየተማርንም ጥሩ የሆኑ ነገሮች መልእክቶችን ሲሪየስሊ መውሰድ ጥሩ ነው። መሳቅም እንዳለ ሆኖ
አሁን ላይ በጣም መሳለቅ እየበዛ ነው። ያው ለምቾት ለስጋዊ ምቾት የሚመችን ነገር ነው አብዛኞቻችን እየፈለግን ያለ ነው። ለእግዚአብሔር ቃል እውነት አይደለም። በዚህ አለመታዘዝ ውስጥ እግዚአብሔር እንዳያዝንብን እሰጋለሁ፣ ፈራለሁ ማለት ነው። እሱን ነገር እንደው ብንጠነቀቅ መልካም ነው ለማለት ነው። ሆነ ጊዜ ራፕ እያደረኩ አጋንንት ጮህ። እሺ በቃ ሰው ግራ ገባ። እንዴት ነው አጋንንት የሚጮህ ራፕ እየተደረገ እንዴት ነው የማይጮህ? ፓስተር ጻድቁም ነበር ፊት ለፊት ነበሩና እንደውም ፓስተር ጻድቁ በጣም ወደውታል። ያ ልጅ የሚናገረው ቃል አሉ እኔ ገረመኝ። ማን አፕሪሼት እንዳደረገው እየነገረ ነው። ቀጥሎ ይህን ልጅ ትመክረዋለህ። በየትኛው ጆሮ ነው የሚሰማ? ምንስ ቢያወራ ምንስ ቢናገር ያለ ስርዓት የሚሄደውን ገስጸው እያለ አፕሪሼት አድርጓል። እኔ አሁን ስለዚህ ልጅ ብቻ አይደለም ቀጥሎ ይሄ ሁሉ የሚታየው ሜስና ጃንክ ወደ እግዚአብሔር ቤት ሲመጣ ማን ነው ቀድሞ አፕሩቭ ያደረገው? ቀጥሎስ በየተከፈተው ሱቅ እየሄደ የሚመርቀው ማን ነው? ያንን ሁሉ መከራ ተቀበልን የምትሉን ለዚህ ጊዜ ክብርና በዚህ ጊዜ ስልጣን ላይ ለመቆየት ነው እንዴ? ቤቱ እኮ የእግዚአብሔር ቤት ነው፣ የኛ ቤት አይደለም። ደስ የሚለንና አፕሪሼት የምናደርግበት፣ ሌላኛውን ደግሞ የምንነቅፍበት ማለት ነው። ይሄ እግዚአብሔር ቤት ስትኖር ስርዓት አለው አይደለም? በእግዚአብሔር ቤት ሰው እንኳን በቤቱ በጣም ብዙ ስነ ስርዓት አለው። ይሄ ልጅውን ዝም ብለው ነገር ዓለሙን ማን ሲያመሰቃቅለው ደግመህ ልፈርድበት ነው። እኛውን እንሾማለን፣ እኛው ቀጥለን። እንደ እግዚአብሔር ቃል ቢሆን ግን ቀድሞውኑ ይሄ ልጅ ደጅ አያገኝም ነበር። የነቢያት ሐሰተኞች ሲመጡ እንዴት ነው የመጡት? በዚህ ሙላት ነው እንደ የመጡት? በቁጥር እኮ ነው የመጡት። አየህ ግን እርሾ ነበረ። ዝም ስለተባለ ዛሬ እንደዚህ እንዳሸን ይበዛል። ቀጥሎ ብራንች ይከፍታል፣ ሄደን እንመርቃለን። አረ እኔ ግን የራሳችንን ፍቃድ አድርገን ቀጥሎ በፊቱ መቆም እንደማይቀል መታወቅ አለበት። መንቃት ይሁንልን። ይሄ እውነት ነው። ያው ብዙዎች መንቃት አቅቷቸዋል። ያው ተናግረን የሰለችን ጉዳይ ነው። አሁን ቀጣይ የማሳያችሁ ጉዳይ ይሄ አሁን እንግዲህ የምታዩት ራፐር ነኝ የሚል ያው ቁም ነገር መሳፍንት የሚባል ስምን የያዘ ሰው ነው። እንግዲህ አፕሪሼት አድርጎኛል ራፕ ሳደርግ ብሏል። ጻድቁ አብዶን ማለት ነው። እንግዲህ እሳቸው አልልም፣ እርሶ ምንም እርሶ ሊባሉ የሚችል ማንነት የሎትም። ማንነቱ ሊከበር የሚችል አይነት አይደለም። ምክንያቱም እያስናቁ ነው ያሉት፣ ቤተ እምነቱን እያስተቹ ነው ያሉት፣ ቤተ እምነቱን ሰው እንዲጠላው ወንጌል እንዲጠላ እያደረጉ ያሉ ሰው ስለሆኑ እግዚአብሔርን ወደ መጥላት ሰው እየመጣ ነው። ሰው መሳለቂያ እያደረገ ነው የእግዚአብሔርን ቤተክርስቲያን በእርሶ ምክንያት። አሁን ይህንን አፕሪሼት አደረጉ ማለት ዓለምን በቤተክርስቲያን ማስገባት እንደማለት ነው። ስለዚህ ይሄ ልጅ ምንም ጥፋት የለበትም። ቢጨፍር ቢደንስ እንደፈለገ ቢሆን ማንም ሊከለክለው አይችልም። ምክንያቱም ከላይ ከመሰረቱ የተናጋ ነገር ስላለ ሲሪየስ የሆነ ነገር አቋም የለም። አሁን እንደውም አቋም የያዙ ቤተክርስቲያኖች ራሱ እየተገፉ ነው ያሉት። እነ ቃለ ሕይወት እየተገፉ ነው ያሉት። ሐሰተኛ ነቢያትን ላይሰንስ እየሰጡ ያበዙት እርሶ ነዎት፣ ማንም አይደለም። ማንም እንደፈለገ በእግዚአብሔር ቤተ መቅደስ ላይ የሚጨፍረው የሚዘለው ዛሬ በእርሶ ፍቃድ ነው፣ እርሶ በሰጡት ላይሰንስ ነው። በየቦታው ዋሮ የሚወጠረው በእርሶ ፍቃድና ፍላጎት ነው። በጣም በሚያሳዝን መልኩ ማለት ነው። አሁን ቀጣይ የምንመለከተው ቪዲዮ አለ። ጆይ ጭሮ የሚባለው ሰውዬ እኔ ሴት ሚስት ፈጥራለሁ እያለ ነው። ሚስት ፈጥሬ እሰጥሃለሁ እያለው ነው ለአንዱ። ምንም የማያነብ የማይማር ክርስቲያን የሚዘልና የሚጨው ክርስቲያን የበዛዘበት ዘመን ነው። እስኪ ለማንኛውም ይህ ሰውዬ መች ነው ግን የምትነቁት የሚለውን ከዚህ ቪዲዮ ጋር እያይዘን እንመለከተዋል። ማለት ሰው መች ነው ግን ኮስታራ የሚሆነው? መች ነው የሚበስለው? ሰው እንዴት አይኑና ጆሮ እያየ እየሰማ እግዚአብሔር ማድረግ የሚችለውን ነገር ሁሉ ለሰው ተሰጥቶ ሰውየው ፈጥራለሁ እያለው እንዴት ይቀበላል? እስኪ ለማንኛውም ቪዲዮን እንየው። አዲስ ላንተ ሚስት ክሬት ላድርግ በጌታ በኢየሱስ። በጣም ምርጥ ሴት ቀይ ማለት ነው። ጂሰስ ኔም በጣም ቀይ ጽድት ያለ ቆንጆ ሴት አሜን፣ ባንተ እጅ ላይ አስገባው። አሜን። አሁን አንተ መቼ ነው ማግባት የምትፈልገው? እግዚአብሔር ያለው አዲሱ ዓመት ላይ እጅ ላይ ትግባ በኢየሱስ ስም። በአዲሱ ዓመት ላይ ኒው ይር ያ ታምናለህ? አምናለሁ። ከሻክሶ ሊፈጠር ወደ ከሌላ ሀገር ሊፈጠር ከየትም ይሁን ኢየሱስ ጌታ ነው። በጌታ እንዳመንክ ልጅቷ አሁን ወደ አንተ ትራንስፈር አደረኩት። አሜን። እኔ እኮ ልጅቷ እያየ ነው። በምን ይሁን? በመንፈሳዊ ዓለም ላይ አሁን መታየት ነው። አሁን ስማ፣ ያንተ ፈቃድ ነው የምጠይቀው። አሁን እኔ ልጅቷ አያለሁ በመንፈሴ። ቦዲ ለብሷ ቀይ ናት፣ በጣም ቆንጆ ናት። ጽድት ቀይ ሴት በጣም ዘመናዊ ቆንጆ ናት። እኔ የሚያየው በመንፈሳዊ ዓለም ላይ ኢሜጅ ምጣ። ኢየሱስ ጌታ ነው። እየነገርኩህ እኮ ነው። ኢየሱስን ከያንተ እንደ ስለዚህ ላመጣ ሊያት ጎጓጓ በኢየሱስ ስም ይታይ የምትል ሰው look these guys እሺ፣ ስልክ አምጡ። ብልብላ ከሳንከና ማለት ስልክ አምጡ። እግዚአብሔር ለምስራ ታምናለህ? አምናለሁ። ማይም ነው ማይም ሰው ማይም። አዎ፣ እስማ አሁን ሚስቱን ነው የምታመጣ። እሺ፣ ኮታ look
ይሄ ስልክ ከእናንተ ውስጥ ከጉባኤ ውስጥ የወጣ ስልክ ነው። ልክ ነው? አዎ። አሁን ምንድነው የምትሆነው ታውቃለህ? አሁን እኔ እዚህ ሆኜ እናንተ ላዛለሁ። ትንቢት ተቀባይ ይሄ ነው። እናንተ ደግሞ ትንቢት አስፈጻሞች ናችሁ። ስለዚህ አሁን ሁላችሁ ኡፍ ብሉት። ሉክ ካሜራ ንካውን አማ ካሜራ ሩኩታ ከዛ ኡፍ ብሉት። አሳይ ወደዛ ወደ ሁላችሁ ትንቢት ወደዛ ወደ ጉባኤ አምጣ ሉክ ምን ይያሉ እንዴት ነው ሁሉ ማጂክ ምን እንደሚሰሩ ያው የሚሰሩትን ድራማ ማለት ነው። በደንብ ተመልከቱ። እንግዲህ ይሄንን ነው የምንላችሁ ምን ያክል ህዝቡ መረን እንደወጣ። ምክንያቱም ራእይ የሌለው ህዝብ መረን ይወጣል ይላል ቅዱስ መጽሐፍ። መረን የወጣ ህዝብ እንደሆነ ይሄ ሁሉ የምታዩት ህዝብ በቃ ከማለት ባሻገር ምን እየተደረገ እንዳለ አይኑን ከፍቶና ጆሮን ከፍቶ መስማትና ማየት አይፈልግም። ይልቁኑ እኛ የምንናገረውን መቃወም ነው የያዘው። እንግዲህ ተመልከቱ። በእግዚአብሔር ህዝብ ላይ መሳለቅ ነው። እግዚአብሔር ላይ ራሱ መሳለቅ ነው የያዘው የሰውዬ። ማንም ሀይ የሚለው የለም። ያው ቅድም ካያችሁት ሰውዬ ጋር ማለት ነው የተያያዘ ሀሳብ ነው ያለው። ላይሰንስ የሰጠው እሱ ነው፣ ማንም አይደለም። ዛሬ እንዲፈሉ ያደረጉት እነሱ ራሳቸው ናቸው። ተመልሰው ያው የራሳቸውን ይሄ ካውንስል ምናምን ብለው ከፈቱ። ከዛ ደግሞ ይኸው እንደፈለጉ ይሆናሉ ማለት ነው። ማንም ሀይ የሚል የለም። እና እንዳያችሁት ሚስትም የሚፈጥሩ አሉ። ከዛ ደግሞ አውጣዋልና ስልኩን አስወጣና ፎቶ አምጥቶ ድራማ ሰርቶ ፎቶችን ናት ለማለት ነው እንግዲህ እግዚአብሔር አመጣው ሊልን። እግዚአብሔር እንደዚህ አይነት ማጂክ ውስጥ የለም። እሺ እግዚአብሔር የሚባል አምላክ አታውቁም እናንተ። ይሄ የራሳችሁ የግላችሁ ፈጠራና የማጂክ አሰራርና የአጋንንታዊ ሲስተም ነው። እግዚአብሔር ይገጽጽ እንደው አንተ ሰው እግዚአብሔር ይገጽጽ። ሌላ ማለት ምንም አልፈልግም። እንግዲህ እንዳያችሁት ነው ፕሮግራሙ በጣም ነገርየው እየከረረ መጥቷል። እየፈራው ነው። ጌታ ኢየሱስ ክርስቶስ ይምጣልን፣ ወደ እርሱ እንድንሄድ በቃ ማለት ከዚህ ዓለም ብንገላገል ወደ እርሱ ብንሄድ መልካም ነው ላለው። ሰላማችሁ ይብዛ። ሰላሙ ነው።